ድርጅት ምናምን ያላት መሰልከው እኮ ስሟ ምኑን ልከፍትላት ነው? ላይፍ ምናምን ያሳለፈች ነች እና ድንግልና ያላት ትፈልጋለህ እንዴ? አንተ ምን ታወራለህ እንዴ? ምን ቀልድ ነው እንዴ ያስከው? አንተ ሰው ይዛት ገደል ግባ ከፈለገ ውድ ቤተሰብ እንግዲህ በቃ ከብዙ እንትን በኋላ እሱንም በስንት መከራ ያው እንትቻለሁ። እንግዲህ እኔ ሶሪ እሱንም አስከፍቻለሁ። እኔ ከዚህ በኋላ በዚህ ጉዳይ ሐሳብ ምናምን እኔ ትቻለሁ። በቃ እኔ ጥፋቱ የኔ ነው። በቃ አስቀይሜም ከሆነ ሶሪ ይቅርታ ብያለሁ። በዚህን መጓተትና መጨቃጨቅ የለብንም ነበር ሲጀመርም ማለት ነው። አንተ በዚህ ልክ እንደዚህ ከተናደርክ ነገ አብረህ ስትኖር ቤት ትዳር ስትመራ ምናምን ብዙ ነገር ቻሌንጅ አለ። አንተ በዚህ ልክ ተናደህ መሄድ የለብህም። እኔ ያልኩት አንደበቴ ያልኩትን ነው እኔ ያወራሁት። ይኸውልህ ትሰማኛለህ? ማነው ተሙ? ይኸውልህ አንድ ነገር ልንገርህ። እኔ አሁንም መንገድ ላይ ከምንጨቃጨቅ እንደው ሰው ጉድ ከሚል ብዬ ነው አንተን ተከትዬ እዚህ የመጣሁትና እኔ ቆይ ምን አድርግን የምትለኝ እኔ አልገባኝም። እውነት ቆይ ምንድነው የኔ ያክል ያረኩት ነገር አለ እንዴ? እኔ አረካ ጠፋ እያልኩ አይደለም ነው ወይስ እሷን ከኔ ጋር ስላገናኘ አንተ የሆነ ጥቅም አለ ከሷ ጋር? ምን ነው የምትጠቀመው? እሺ ምን ነው የምትጠቀመው? አንተ አግብተህ ትዳር ይዘህ ምናምን አብረህ በቃ የተሻለ ኑሮ ስትይ ነው እኔ በቃ ደስተኛ መሆኑና በቃ እንትን ምለው እንጂ ሌላ ምንድነው? እሷን አምጥቼ እኔ የደላላ ይከፈለኛል እንዴ? አውርቻለሁ አይደል? አውርተናል አይደል? ምንድነው ብለን የነበረ ጸጉሩን እንደውም በደንብ አድርገህ ፌድ አድርገህ ተላጨው እንደውም እስከማለት ደርሻለሁ አይደል? ምን አይነት ሰው ሆና ነው ይሄን? እኔ ስለ ሰውነቱ አይደለም እኔ የፈለገም ትሁን። እኔ መጀመሪያ ማግኘት ያለብን ነው አንተ ጋር እያወራ ያለ። እኔ ከፈለገም ምን ጦጣም ትሁን እኔ ስለሷ እኔ አላገባትም እኮ አንተ ጋር ነው ያመጣሁት አይደል? እኔ እሷን ስለማጣሁት ለኔ ደላላ መከፈለኝ መሰለኝ። ምን አይነት ጥቅም ከሷ ብታገኝ ነው ልብስህ እንደዚህ ሆኖ አለባበስ ወርዶ ምናምን? ካንተ ጋር ነው እንደምትኖረው ከኔ ጋር ነው እኮ የምትኖረው። ሰው ደግሞ ይኸውልህ የሚለካው ማለት ነው ባለባበሱ ሳይሆን በአስተሳሰቡ በውስጡ ነው እንዴ? በእውነት እኔ በጣም እወድሃለሁ እንደ ወንድምነት በጣም ብዙ የምታስብ መስለኝ ነበር። ግን የሆነ በቃ አስተሳሰብ ጭራሽ የወረደ ነው አንተ። የለም ቁም ነገር ነው የምነግርህ። የለም እኔ እንደዚህ አልጠብቅም። እውነት እንዴ አንተና እኔ ሳንግባባ እንዴት ነው ከሌላ ከሶስተኛ ሰው ጋር የምንግባባው? መጀመሪያ እኮ እኔ እናንተ መግባባት አይደለም እኮ እኔ እናንተ መግባባት እኮ ምንም አይጠበቅብንም። እኔ እኮ በመሀል የገባው እናንተን ለማገናኘት ነው አይደለም? ገና ሳይጀመር እንደዚህ ያልክ ምንድነው? እኔ ተው አንድ ነገር ልንገርህ። እኔ ምንም እኔ ባነገረኝ አሁን በኋላ እኔ ብቸኝነት ይሻለኛል። በቃ ብቸኝነት ይሻለኛል። በቃ እኔ ጥፋተኛው በቃ እኔ ነኝ ጥፋተኛው ማለት ይኸው እየኖርኩ አይደል? እኖራለሁ ወደፊትም። እሷ መጣች አልመጣች ምን ገደል አገባም ከፈለገ ጨዋ ያሳደገው ሰው ማለት ነው። አለባበሱን አይደለም የሚያየው አስተሳሰቡን፣ ውስጡን፣ ልቡን ነው የሚያየው እንዴ። ጭራሽ ከሷ ባስክብኛ አንተ ራሱ እውነት። ኧረ እኔ እንደዛ ለማለት ፈልጌ አይደለም። እኔ ተቀይሜ አስቀይሜ ከሆነም ይቅርታ በቃ ሶሪ ብያለሁ። በቃ ይቅርታ ብያለሁ። ካሁን በኋላ በዚህ ጉዳይ እጄንም አላስገባም። እኔ ድሮም ለአንተ በማሰብ ነው በቃ እንደዚህ ብዬ ነበረ። ሰው እኮ ሲወድ አለባበሱን አይደለም ውስጡን ነው እያልኩ ነው እኮ እንዴ። እኔ አንዳንዴ ሆን ብዬስ እንደዚህ ለብሼ በመጣ የምታውቀው ነገር አለ አላውቅም። ውስጥ የሚያውቅ አንተ ነው ለሷ ብዬ ገና ከረባት እዚህ ላይ አስሬ ምናምን መንጣት አለብኝ ለሷ። አይ በቃ ተውኩት እኮ ብዙ ማውራት አይጠበቅም አይደለም። ቅድም ያለው ነገር ተነጋገርን ጨረስን። በቃ ወጣሁኝ አይደል ካንተ ጋራ ከምጨቃጨቅ ብዬ ወጣሁኝ። አሁን ደግሞ ጭራሽ ተከትለ አንተታ ተነዘንዘኛለህ እንዴ? አይ እኔ ነገሩን ለመጨረስ ነው ለመቋጨት ነው። ተው አጨርስ። እኔ ናብዬ ተከትለ ያመጣው ምንድነው ነገሩን ለመጨረስ ለመቋጨት። እኔ በሌላ ጉዳይ እኔ የማገኘውም ነገር አንተ ያለ መስሎ ነው። እኔ በዚህ ጉዳይ ምንም ነገር አይ አንተ የሆነ ነገር አለብህ የሆነ ነገር። አረ እንደዛ አትበለኝ ማትበለኝ እንጂ እንዴ ያለብህ እኔ ደላላ ነኝ እንዴ ብዬ ማመጣው የደላላ ይከፈለኛል እንዴ? አንተ በእኔ ቦታ ብትሆን እሺ ምን ሆነህ ነው የምትመጣው ነው? በቃ አይ ብዙም ነገር እንድትለኝ አልፈልግም። ብዙ ይበቃ በቃ ብዙ ነገር አወራህ እኮ
አንተ ለአንድ ሴት እንደዚህ ብለን እንደዚህ እንትን በቃ ከፍ ዝቅ አድርገህ እንትን ትላለህ፣ ታዋርዳለህ። የምን እያወራህ የኛ ጉርብትናችን አብሮ የበላነው የጠጣነው እንደው ትንሽ አይቆረቆረም? ተው ሌላው ሴቱ ምናምን ተው። እሺ ምን አላልኩ እኔ በቃ ኖሬም ትዳር መርጬም ስለማቅ ምንም አይመስለኝም። አዲስ አይደለም እኮ እኔ ምን አላልኩ። አንተ ምናልባት እንግዲህ ወይ ገና ትዳር አልገባም አልያዘም ገና ነው ብለህ የሆነ የሰከስከው ነገር ይኖራል። አንዳንዴ እኮ ሰው ስታገናኝ እውነቱን አውርተህ ነው በቃ አለ ያልሆነውን ሆነ ብትን ነገ ሌላ ችግር ይመጣል ማለት ነው እንዴ? አይ በቃ ትቻለሁ እኮ ነገርን አቆማልኩ እኮ ብዙዬ። በቃ ወደ ድሮ ይሻለናል። በቃ እንደዚህ መነጋገሩ አይጠቅመንም። ምን አይነት ሰው ሆና ነው እሷ? ምን አይነት ሰው ሆና ነው ሲጀመር ገና ሴትዮዋን ሳላይ እንደዚህ አለባበሴን እንዲህ ውርድ ያደረከው አንተ? በቃ እኔ ተውኩ። አሁን በመሀል መግባት ይከፋልኩኝ። ፈለክ አውርታችሁ እዚሁ ጨርሱ። እኔ የሚያገባኝም የለም በመሀል የሚገባበት ነገር የለ። እንደዚህ በቃ እንትን ካልኩ እዚሁ ጨርሱ። ወይኔ እኔ አንዳንዴ ምን መሰለህ መጥፋቴ ጥሩ ነበር ማለት እኔ እንጃ። አሁን ደግሞ ጭራሽ ወደ እኔ መታችሁ ሌላ ነገር ውስጥ ልታስገባኝ ነው። እኔ መጥፋቴ በጣም ተገላግጂ አይሙሬ ነፃ ሆኖ እየኖርኩ ነበር። አሁን ደግሞ እኔ ምን እንዳሰብክ እኔ ከሷ ምን እንዳገኘህ አላውቅም። እኔ ምናልባት ዘመድህ እንደሆነች አላውቅም። እኔ ምንድነው ዘመድ ምናምን አትልበ ብዙዬ። እንደምን እንደዚህ ትለኛለህ? ወይ ድርጅት ምናምን ያላት መሰልከው እኮ። ምንድነው ዘመዴን አንተቼ ምንድነው በስሟ ምኑን ልከፍትላት ነው ዘመድ የምትለኝ? አሁን ይኸውልህ ያልከውን ነገር ብቻ ንገረኝ። ምንም ይኸውልህ እንዳትዋሽኝ። ምን ብለን የሰከስካት? ይሄን ብቻ ንገረኝ። ምን ሰከስካት? ምንድነው ያልካት ነው? ምንድነው? እኔ ላንተ መናገር አይተፈለከው በምን መልኩ ነው ብነግርህም አሁን በኋላ አልተግባባንም እኮ በቃ ነገ ተነገ ወዲያ የማይቀር ነገር ትዳር ውስጥ እንደነበርኩ ልጅ እንዳለኝ እያንዳንዷን ነገር ነግረህ መቅረብ አለብን። አለበል አንደኛ ወደ ሰው ስትቀርብ ከዚህ በፊት ትዳር ላይ እንደነበርኩ ትዳር እንደመራው ልጅ እንዳለኝ አድርገህ ነው ይሄንን ነገር ማስረዳትና ማጠናረጋችሁ እንትን ማለት ያለባችሁ። እኔ እኮ ሁለታችሁ ማገናኘት ነው ማቀራረብ ነው ያለብኝ። ስለዚህ እኮ ማውራት ያለባችሁ እናንተ ናችሁ። ታዲያ ምኑን ነው ያወራሃት? ምኑን ነው ታዲያ ያወራሃት? እኔ በቃ ስትመጣ እሷን የመሳ ፕሮቶኮል እሷን እንዲስብ አድርገህ ና ነው ያልኩ እንጂ ሌላ ነገር እኔ ስለላ ነገር እኮ እናንተ ናችሁ ቁጭ ብላችሁ የምታወሩበት። እሷም የነበር ላይፍ ይኖራታል፣ አንተም የነበር ላይፍ አለ። ስለዚህ እናንተ ናችሁ አውርታችሁ የሆነ ላይፍ ምናምን ያሳለፈች ነች እና ድንግልና ያላት ትፈልጋለህ እንዴ? አንተ ምን ታወራለህ እንዴ? ምን ቀልድ ነው እንዴ ያስከው እንዴ? እሷም ላይፍ አሳልፋለች፣ አንተም ላይፍ አሳልፋል። ለእንደዚህ አይነት ሰው ነው ሲጀመር አለባበስከን አስተካክለና የምትለኝ? ታውኩት እኮ እንግዲህ ታውኩት። በዚህ ጉዳይ እንግዲህ አንዴም ሁለቴም ማውራት አይጠበቅብና አስቀየሜ ከሆነ በቃ ይቅርታ ብያለሁ። በዚህ ጉዳይ እኔ ማልገባም የማስቀየም አይደለም እኮ አንተ ለኔ ብለህ ነው ከአንድ ሁለት ሰው ይሻላል ብለህ ለኔ ያዝነህ ነው አይደል? ነው አይደለም? ነው እንዴ? እሱን ነው በቃ እሱን ግልጽ ነው መሆን ያለበት። አንተ መገንዘብ ያለብህ ይሄን ነበር። ሲቀጥል እኔ ስንት ስራ ነው ትቼ አንተ ውሸታም እንዳትባል ብዬ ስራ ትቼ እዚህ ጋር ላንተ የመጣሁት እና እኔ ታዲያ እኔም እኮ እያየሁ ነው አይደለ? አንተ ስላንተ መቼም ግን በጣም በእውነት ለምልህ እኔ በጣም የተማርክ መስሎኝ ነበር። ለካ እኔ አንድ ነገር ልንገርህ በጣም ብዙ የምታውቅ መስሎኝ ነበር። ነገር ግን አንተ ምንም አታውቅም። ይሄ ማለት ይሄ ባዶ ነው። አለማውቄን አንተ ይሄ ባዶ ነው ያንተ እውነት። ከዚህ በላይ ምን ለብሸልህ ልመጣ ነው? አንተ ጭራሽ እንዲህ ብሎ ወጥቶ ወርዶ የምትለው አሁን አንተ ሰላም ይዛት ገደል ግባ ከፈለገ እሺ ምን ፈልገህ ነው? ራስ ጉዳይ በቃ ምን ፈልገህ ነው? ሰረው እኔ ለሱ ባልኩኝ እንደዚህ ጭራሽ ዋይድ ባዱ
ቅሌታሙ ነው።